ሰላም ጤና ይስጥልኝ ውድ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬም በሀረጎች እንግዲህ ሉሊት ማን የገደላት? ሉሊት ለምንድን ነው የተገደለችው? ምን አጥፍታ ነው? እዚህ ጋር እንደምናየው በምስሉ ቤዚ ተኝታ ነበር፣ እየቀሰቀሰቻት ትገኛለች ማለት ነው። ስልክም ተደውሎላት አሁኑኑ ካልመጣሽ ለህይወትሽ ፍሪ እያሏት ነበር ማለት ነው። እዚህ ጋር ገኒ አግኝታለች፣ ኤፍራታን በደስታ ታውጣለች ማለት ነው። እንግዲህ ሉሊትን የገደላት ሰው ማን እንደሆነ አናቅም ማለት ነው። እርግጠኛ ነኝ ያፌት ነው፣ እጇን ቆርጣችሁ እንድታመጡልኝ ብሎ ነበር ማለት ነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማለት ይቻላል ዞዞን አበረታቷት ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እና ውድ ቤተሰቦቼ እዚህ ጋር ናታል ፍቅረኛውን ይዞ ደስ የሚል ጊዜ እያሳለፈ ነው፣ አዲሷ ፍቅረኛው ጋር። ለገኒም ደግሞ እዚህ ጋር እየነገራት ይገኛል እንትና ዳግም ማለት ነው። እንግዲህ ያፌትም እንደምታዩት ነው ኤፉን እየሳመ ይገኛል ማለት ነው። ቢኒማ ሀሳብ ላይ ወድቋል ማለት ነው። ችግሩ ምንድን ነው? ችግሩን አብረን እንፍታው። ናታልም ፍቅረኛውን እየሸኘ ነው ማለት ነው። እና ውድ ቤተሰቦቼ ሉሊትን የገደላት ሰው መታወቅ አለበት ማለት ነው። እርግጠኛ ነኝ ይህን ስራ ያደረገው ያፌት ነው። ምክንያቱም እጇን ቆርጣችሁ እንድታመጡልኝ እጇን ፈልገዋለሁ ብሎ ነበር። ሰርቀዋለች እንዴ? እሷም ደግሞ ለእንትና ለማንሽ ቤዚዬ እኔ ከእንቅልፍሽ የቀሰቀስኩሽ ዝም ብዬ ነው ትላታለች ማለት ነው። እና ምን ሆነሽ ነው? ምን ፈልገሽ ነው እያለቻት ምን ሆነሽ ነው? ቆይ ይህን ሰሞን ውዝግብግብ ብለሻል ትላታለች ሉሊትን ቤዚ ማለት ነው። አይ የሆነ ሰው ማነውስ የሚያሳድድሽ? ማነውስ አለቃሽ ስትላት የሆነ ይኸውልሽ የሆነ ድርጅት ውስጥ እየሰራሁ በዛ የተነሳ አንቺ አክስረሻል ብለው እየፈለጉኝ ነው፣ በዛ ነው፣ ግን እኔ ምንም ነገር አልነካሁም ትላለች ማለት ነው። እንግዲህ ተደውሎላት ነይ ተብላ አለበለዛ ካልመጣሽ ትልቅ እርምጃ ነው የምንወስድብሽ ብለዋት ነበር። እሷም ተነስታ ሄደች ማለት ነው። ሉሊት ከመሄዷ ደግሞ እጇን ቆራርጠው ላኳት ማለት ነው። ውድ ቤተሰቦቼ በጣም ያሳዝናል ማለት ነው። ይሄን ያደረገው ያፌት ነው። ምክንያቱም ያፌት እንደነበረ አለቀው አታውቅም ነበር። ያፌት ግን ጨካኝ ሆኗል። በኤፍራታም እንደዚሁ እንትን ፈልጋ ነበረ፣ ኤፍራታ ውጭ መውጣት ምናምን፣ እሷ ብር ስለሚያስፈልጋት አሁን ላይ ምናምን እንትን ምርመራ ልታረግ ከገኒ ጋር እናትነቷ ማለት ነው። ከዛ እሱን ልታረግ ነበረ፣ ብር አጣሽ ከቤዚ እየተበደረች ነበር። ግን ሳስበው ናታል አሁን ላይ እሱም ቅናት አመጣ መሰለኝ። ውድ ቤተሰቦቼ የሆነ ብቻ ቅናት ቢጤ ወረር ሳያደርገው አይቀርም ማለት ነው። ናቱም አሁን ላይ ያሉበት ሁኔታ በሚያሳዝን ሁኔታ ችግር ውስጥ ናቸው ማለት ነው። እሱም እንግዲህ ምንም ማድረግ አይቻልም። እፉም እንደዛው ናት ማለት ነው። ኤፍራታውን ያለችበት ሁኔታ በጣም ከያፌት ያላት ነገር አሁን ብራጣች ማለት ነው። እንደዛ እንደማይንከባከባት አሁን ግን ብራታ ግራ ተጋብታለች ማለት ነው። ኤፉዬ ገኒም ደግሞ በቃ ለልጇ ስትል ጉሊት ጀምራለች። ምክንያቱም ጉሊት የጀመረችው ኤፍራታን ስትወጣና ስትገባ ለማየት ፈልጌ ነው ብላለች ማለት ነው። እሱም እንደዛ ያደረገችበት መንስኤ ምንድን ነው? እሱ በሚያሳዝን ሁኔታ ያው አያገናኛትም፣ እንዲያገናኛት ነው ማለት ነው። እዛ ስትወጣ ስገባ እንዳገኛት ብላ ነው ማለት ነው። ውድ ቤተሰቦቼ ኤፉዬ እንደዛ የሆነች ያደረገችው ማለት ነው። ኤፍራታ አሁን ላይ በጣም ታሳዝናለች ማለት ነው። እርግጠኛ ነኝ 100% ወደ ናቱ ትመለሳለች ብዬ እኔ ተስፋ አደርጋለሁ። ናቱ ጋር ትመጣለች። ናቱም ደግሞ የሆነ ተንኮል አስቦ ነው እንጂ ይችል ልጅ የተጠጋት ወይም ፈልጓት ወይም ደግሞ እንትን ብሏት አይደለም። ውድ ቤተሰቦቼ ማለት ነው። ግን እዛ በቅርብ ጊዜ እንትን ይላል ማለት ነው። ውድ ቤተሰቦች ወደ ራሱ ይመለሳል ማለት ነው። ወደ ራሱ ተመልሶ ከኤፍራታ ጋር ሰርግ እንበላለን ማለት ነው። ቢኒ እስከዚህ ጋር እንደሚመለስ ተስፋ አለኝ። እሱም ደግሞ ትልቅ እንትን ይዞባታል ማለት ነው። ትልቅ ለሷ የያዘባት ነገር አለ ማለት ነው። ውድ ቤተሰቦቼ የያፌትን ትልቅ እንትን ይዞ ስለያዘባት እሱም ደግሞ አሁን በቅርብ ቀን ክሱን ፋይል አልዘጋልህም ብሎታል ማለት ነው። እንትናም ደግሞ መዝጋት አለብህ አለበለዚያ ለህይወት ፍራ እያለው ነበር ማለት ነው። ይቅርታ ማለት ሰው እንቅልፋም እንዳትኑ እና አሁን ላይ ያሉበት ሁኔታ በጣም ያሳዝናል ማለት ነው። ናቱም ያው አሁን እንደዚህ የሚሆነው እንደዚህ እንትን የሚለው ለኤፍራታ ብሎ ነው ማለት ነው። በእርግጥ አሁን አላወቀውም፣ አልገባውም፣ ግን ቀስ በቀስ ይገባዋል ማለት ነው። አንድ ቀን ይገባውና
ኤፉ ጋር ይመለሳል። ጉድ ቤተሰቦች ማለት ነው ከናታል ጋር ከኤፉ ጋር ስለሚመለስ እኛም ደግሞ በተስፋ እንጠብቃለን ማለት ነው። ኤፍራታም ከናታል ጋር አንድ ላይ ሆነው የምናያቸው ይሆናል ማለት ነው። ማለት አሁን ላይ ያሉበት ሁኔታ ያሳዝናል። በእርግጥ ቢያሳዝንም ደግሞ ቤዚም አዲሱ ፍቅረኛዋ ጋር እንግዲህ ምን እንዳሰብ አላቅም ማየት አለብን ማለት ነው። አዲሱ ፍቅረኛዋን በቅርብ ቀን እናየዋለን፣ የምናየው ይሆናል ማለት ነው። ምክንያቱም አዲስ ፍቅረኛ ብቸኝነት በተሰማኝ ጊዜ ያገኘሁህ የፈጣሪ ስጦታዬ ነህ እያለችው ነበር ማለት ነው። ያው አሁን ሉሊትን እንደዚህ በመሆኗ ደግሞ ደንግጠዋል፣ ተደናግጠዋል። እሷም ደግሞ ያው ነግራቸው ነበረ እንደዚህ ይሆናለሁ ብላ ተናግራ ነበር። ናቱና ኤፉ አንድ ላይ እንደሚሆኑ ቢኒም ተናግሯል ማለት ነው። ከዚህ በኋላ አንድ ላይ ነው የሚሆኑት ብሏል ማለት ነው ቢኒያችን። ውድ ቤተሰቦች እኛም ደግሞ እንጠብቃለን። ኤፍራታ በፍጹም ያፌት ጋር ተጣብቃ መቅረት የለባትም። ወደ ናታል እንድትመጣ ዱዓ ማድረግ አለብን ጋይስ። ምክንያቱም መመለስ አለባት። መመለስ ያለባት ወደ ማን ነው? ወደ ናታል ማለት ነው። ናታል በእርግጥ ያፈቅራታል፣ ይወዳታል፣ እሷም ተወደዋለች። ግድ ሆኖባን ነው እንጂ ማለት ነው። አሁን ላይ ያለችበት ሁኔታ በጣም እንትን ሆኖባን ነው። እሷም ተወደዋለች። አሁን ላይ ደግሞ ይህንም ተሰማች፣ በጣም ከባድ ነው። አዲስ ፍቅረኛ የያዘ መባል ተሰማች፣ ታብዳለች ማለት ነው። ምክንያቱም እውነቱን ታወጣለች። እንትናም ደግሞ ጺም ደግሞ እውነቱን ለወንድሜ ነግረሽው ልቅስ ሁሉም ነገር እንትን ቢል ይሻላል ብላታለች ማለት ነው። እውነቱን ንገሪውና ወንድሜ የሚወቅና አንቺም ደግሞ እንትን በይ ብላታለች ማለት ነው። ውድ ቤተሰቦች ለሱ እረፍዷል ብላለች ማለት ነው። አዎ እረፍዷል፣ በጊዜው ነበር ማድረግ የነበረባት። አሁን ቆጭቷታል ማለት ነው።